ያንሸራሽራሉ። ምን ታያለሽ በዚህ ጉዳይ? ኧረ እሷማ እኮ ይገባታል ማሪ። አርፋ አትቀመጥም እኮ ካልቀመሰች አርፋ አትቀመጥም። ሩታ እኮ እንዳመለከተችና ሰዓት ደግሞ እንዳልደረሰ ስትናገር ነበር። ምክንያቱም አንድ ሰው የሆነ ሰው ጠፋብኝ ብለሽ ስታመለክቺ 24 ሰዓት መሙላት አለበት። ገባሽ? ከዛ በኋላ የህግ አካል ራሱ ይሰለፋል ማለት ነው። ገብቶሻል አይደል? ተጠርጣሪ የተባሉት ሰዎች ይያዛሉ። እንደገና ደግሞ ፍለጋቸውን አጠናክረው ይቀጥላሉ። እሷ ደግሞ ካልገባች የምታርፍ ሰው አይደለችም። ገብቶሻል? በሰው ልጅ ላይ አዎ መቀለድ ነው የምታውቀው። መታሰርም አለባት። እንደዚህ ሰው ልጅ ሰርቁ በእንደዚህ መቀለድ ያለ እንዴ? እሷ እኮ አሁን በእሷ ቤት እየተበቀለቻት ነው። ልታናድዳት በቀል ነው የያዘችው እንጂ አለዛ ልጁን ወስዳ ምንድን ነው የምታረገው? እስኪ ደግ እኮ አልኩሽ እኮ እንደውም ያሳድሩታል ብዬ አላሰብኩም ነበረ። አዎ ኤፍሬም እኮ ልጁን በረቀት ከእናቱ ጡት በተለየ ቁጥር ልጁ እየተጎዳ ነው የሚመጣው። አንድ ቀን ሁለት ቀን አሳድረን እንመልሳለን የሚለውን ነገር አታስቡት። በዛሬው ዕለት ልጁ መልሱ እያለ ቪዲዮ ሰርቷል። ተሰማሹ ማለት ነው። አረ ኤፍሬምማ እኮ በቃ ለሀቅ ነው እኮ የቆመ፣ እየተናገረ ነው አስረግጦ። የሚሰማው አጣ እንጂ። አዎ እህቴ ናት ወንድሜ ነው ብሎ እንኳን ያሌለው ነገር የለም። መልሱ ልጁን መልሱ፣ በልጁ ቀልድ የለም እያለ ነበረ። አላዳላም እህቴ ወንድሜ ብሎ ማለት ነው። ግን ይቺ ብዙ የምትባል ሴትዮ እንደው ፈጣሪ ስራዋን ይስጣት። እና ኤፍሬም ፈጣሪ ባስክህ። እውነት ለመናገር ለሀቅ የቆምክ ጀግና ነህ። ሁሎችንም ከኪሳራ ከማይረባ ነገር ከመጥፎ ነገር ለመጠበቅ እየለፋህና እየሞከርክ ነው ያለው። ነገር ግን ደግሞ የሚረዳህ አላገኘህም። የሚረዳህም ተረድቶሃል፣ ያልተረዳም እንግዲህ አልተረዳም ማለት ነው። ሁሉም የዘራውን ነው የሚያጭደው። ነገር ግን ደግሞ ብዙ እውነት ለመናገር እንግዲህ በሶሻል ሚዲያም በዛም ታስራለች እያሉ ያንሸራሸሩት ይገኛሉ። እውነት ያድርገው ማለት ነው። እውነት ያድርገው የምር እሷ ካልታሰረች ምንም የምትሰማ አይነት ነገር አይደለችም ማለት ነው። እና ዛሬ እንግዲህ ልዑልን ይዘው መምጣትና ማስረከብ አለባቸው። እንዴ ልጅ እንዴት ከእናቱ ተለይቶ 2 ቀን ሊያድር ይችላል? በጣም እኮ ነው የሚከብደው። እና ገና ስትመጣ እንስፍስፍ ብሎ እቅፍ የሚያደርጋት ልጅ በዚህ ልክ ጭካኔ ልክ አይደለም ማለት ነው። ሲቀጥል ደግሞ ዛሬ ተለቃቅመውማ መዘጋት አለባቸው። የምር ልጁን ቢያስረክቡ እንኳን ኢቭን መቀጣት አለባቸው ብዬ አምናለሁ። ምክንያቱም እነዚህ ሰዎች ከዚች ልጅ ራስ ሊወርዱ ስላልቻሉ ማለት ነው። እና ወዶችዬ ደቂቃው እንዳይረዝምባችሁ የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልን። ሰብ ላይክ፣ ኮፒ ሊንክ ማድረግ እንዳትረሱ።